I'm my family. How are you doing? Everything okay? I am okay. You okay? I am okay. How are you? I miss you so much, my family. እንግዲህ ፋሚሊዎች ዛሬ እንግዲህ ታውቃላችሁ በሀቡ ቤት ሲመጣ ሁሌም በደስታ በሳቅ በምክር በሁሉ ነገር ነው የሚመጣው። ዛሬ አይ አም ሶ ሃፒ ቢኮዝ ሀቡ ኢዝ ድሬስ ኤንድ ሀበሻ ቀሚስ ስጥት ለብሩክ ኤንድ ለሃይሚ ኤንድ ለፍፄ እና ደስ ብሎኛል ቤተሰብዬ። እውነት በጣም በጣም ሀቡ ይለያል ይለያል ስል ሁሌም ሀቡ ይለያል ነው። እናንተ ግን በጣም የሚገርመኝ ነገር ማለት ነው ሃይሚና ቡራ መቀበል ብቻ ነው እንዴ? አንድ ቀን እንኳን ለሀቡ ሰርፕራይዝ አታደርጉትም እንዴ? እናንተ ሳሰጡትም እንዴ? መስጠት አለባቸው። ለሀቡ ስጦታ መስጠት አለባቸው ሃይሚና ብሩኬ። እንደ ባለፈው እንደዚህ ሰርፕራይዝ፣ አሁንም እንደዚህ ሰርፕራይዝ። እንደውም እኔ ያሰብኩት እንደውም ብሩኬ ለሀቡ ሰርፕራይዝ የሚያደርገው ነው መሰለኝ ከነ ባለቤቱ ከነ ፍቅረኛው ማለት ነው። ሌላ ጊዜ ግን ማድረግ እንዳለብህ ማወቅ አለባቸው ሃይሚና ብሩኬ ማለት። ፍፄም ደስ ብሎታል። ያው አንድ አይነት ቢሆን የበለጠ ደስ ይለኝ ነበር፣ ግን ያው አላሰብም ነበር ሀቡ። ለዛ ነው እንጂ አንድ አይነት አድርጎ ያመጣላቸው ነበረ። በጣም ደስ የሚል ነገር ነው። እንግዲህ ሃይሚ ያው ዶሮ ብዙም የዶሮ ነገር ሲወራ እኔም ብዙም ዶሮ ላይ ብዙም መብላቱም አልወድም መስራቱንም ብዙም አይደለም። መሰንጠቅ ማለት ዶሮ መሰንጠቅ፣ ዶሮ መገንጣጠል ምንድነው የሚባለው? መገንጠል ነው። እኔ እንጃ እንግዲህ ብዙም አይደለም ዶሮ ላይ ግን ሌላ ስራ እንዳለ አጠናቅቄ እሰራላቸው ሌላ ስራ። ግን ይሄ ዶሮ ምናምን አልወድም። እና ውዶቼ ዛሬ ደስ ይል ነበረ። ያው ፍፄም ደስ ብሎታል። ፍፄ ግን ምንድነው አይናፋር ነው፣ አያወራም። ለምንድነው ግን ማያወራው? አውራ እንጂ ፍፄ። እንዴ ቀልጠፍ ብለህ ማውራት አለብህ እንጂ ትሽኮረመማለህ። ምንድነው ትሽኮረመመው? በጣም ደግሞ የሚገርመኝ ነገር ማለት የብሩኬ ወንድም በጣም የተረጋጋ በጣም ደስ የሚል እውነት። ኧረ በስመ አብ እንዲሁ እርጋታ ከዘር ነው እንዴ? የቡራዬ እናት እግዚአብሔርን ወልደሻል። ወንድ ልጅ አንበሳ የሆኑ ወልደሻል። በጣም የተረጋጉ ልጆች ነው ያሉሽ። እግዚአብሔር ትልቅ ቦታውን የሚያደርሳቸው ነው የምለው። በጣም ደስ የሚል ነበር። በጣም አሪፍ ቆይታ ነበረ። ሰርፕራይዙም አሪፍ ነበር። በጣም ደስ ብሎኛል። እኔ ሁሉን ነገር እንጃ ሀፒ ሁኜ ያዩት ቪዲዮ ነው። ሀቡዬ የኛ ጀግና ወንድማችን ሁሌም ሰርፕራይዝ ታደርጋቸዋለህ። ምክርክ የማይጠገቡ ምክርክ እና በመሀላቸው ማንም ሰው እንዳይገባ መምከር አለብህ። አሁንም ቢሆን መምከር አለብህ። ብሩኬና ሃይሚ የሚሰሙ ልጆች አይደሉም። በራሳቸው በራሳቸው መንገድ የሚጓዙ ናቸው። ስለዚህ አንዱ ለአንዱ መሸነፍ እንዳለበት በደንብ አድርገህ መክረህ መላክ አለበት። እነሱ ምክር መቼም አይገዛቸውም። እኛም መክረን አቅቶናል። እንግዲህ ከዚህ በላይ እንደው ባይጣሉ ደስታዬ ነው የምለው። እውነቴን ነው የምናገር። ፍፄም እንደዛው ቢመክራቸው ጥሩ ይመስለኛል። ማንም ሰው መሀላቸው መግባት እንደሌለባቸው ነው እኔ የምረዳው። እውነት እነዚህ የሚያምሩ ጥንዶች ሌላ ሰው ገብቶ መሀላቸው እንዲያበላሻቸው፣ ሌላ ሰው ገብቶ መሀላቸው እንዲያለያያቸው እኛ አንፈልግም። እግዚአብሔርን ነው የምለው። ስለዚህ እባክን እንደው ይሄን ቪዲዮ ካየ አቡዬ እንደው በደንብ መከራቸው። እውነት በጣም ነው እኔ ያሳዝኑኛል። እግዚአብሔርን ሃይሚና ብሩኬ ማለት ነው። እንግዲህ አይታችኋል። እንግዲህ አይ እንደው ጉድ ፈላ ብሩኬ። ሃይሚ ዶሮ መስራት አትችልም አትችልም። ምንድን ነው ያለችው? እግር ምናምን ብላ አልቀበጣጠረችው። ወይ ሃይሚዬ የኔ ቆንጆ ነገሩን ለማመቻቸት በአሁኑ ሰዓት እኮ ቤተሰብ እኮ ተራቋል እኮ። አሁን እኮ ማንም እኮ ቤቱ ዶሮ የሚያሳርድ የለም። ትሄጃለሽ እዛ ገዝተሽ እዛው አሳርደሽ እዛው አስገንጥለሽ እዛው አስተካክለሽ ነው የምትመጪው እንጂ እኮ ድሮ ቀረ እኮ ቤት ማሳረድ ምናምን ደም ምናምን የለም እኮ። አሁን ሁሉ ነገር እኮ በቃ ኔቨር ጊቭ አፕ ሆኗል። ሁሉም ነገር ጨረሰ አድርገሽ መምጣት ነው እንጂ ዶሮ ገና ገንጥዬ ልንፋው ምናምን ይሄ ልቆራርጦ ምናምን ነገር የለም፣ ድሮ ቀረ። ስለዚህ አሁን ማንኛውም ሰው ቄራ ይሄዳል ወይም ሳሪስ በቃ ባሉበት ቦታ ዶሮ ታርዶ ተበልቶ መበለት ረስቼውን ተቆራርጦ ያልኩት መበለት ተበልቶ በትክክል ማርያምን ይሰጣቸዋል። እናንተ ብቻ ቤት አመታችሁ ቸፍ አድርጋችሁ ጥብጥቤሻ ቅቅል ሳይሆን ወጥ ይሰራበታል ማለት ነው። እና
ድሮ ቀር ለማለት ነው። ድሮ ባል ምናምን ሲባል ድሮ ካልቻለች ምናምን ይባላል። አሁን ድሮ ቀርቷል። እና ሀይሚዬ ምንም ነገር እንትን እንዳትዪ ማለት ነው። እና ሀይሚዬ ደግሞ ዛሬ ቆንጆ ናለች ቤተሰብዬ። በጣም ደስ ያለኝ ነገር አንድ ነገር አለ። ሀይሚ ወፈረች። ቤተሰብ ወፈረች እኮ በውጭ ራሱ እኮ አወጣች። እናንተ ተመስገን ልልል። ሀይሚ ወፈራ ጥልቅ ነገር ነው። እንግዲህ ብሩኬን በደንብ የጠቀጠቀ እያበላት ነው የወፈረች። ማርያምን ወፍራለች እንዴ! ቻፓ ወጣለች፣ ቦርጫ ወጣለች። በቃ ማሻአላ ትቱት ብለናል። እንግዲህ አሁንም ትንሽ ማርያምን ሀይሚ ትንሽ ብትወፍር ቆንጆ ቆንጆ በቃ የበለጠ ቆንጆ ነው የምትሆነው። አሪፍ እንትን ላይ ነው የሆነ ሳለ ነበር ከስታ ሀይሚ ትንሽ ደስተኛ ሳትሆን ስትቀር ሰውነቷ ልቅ ይላል። ትንሽ ደግሞ ሆነ ደስታ ደግሞ ሲሰማት ውፍር ትላለች። በጣም የሚገርማ እንደዚህ አይነት ሰውነት በጣም መጥፎ ሰውነት ነው። እንደዚህ ያው ሰው ትንሽ ሲናደድ የሚከሳ እንደዛ ሳይሆን አሁን በቃ ገትረሽ ከብሩኬ ከሳት ጣይ ፈታ ብለሽ በቃ ፈታ ብለሽ ምግብሽን እየበላሽ ሰውነትሽን በደንብ መያዝ አለብሽ። አንደኛ ታይፎድም ስላለብሽ ታይፎድ ያጠቃሻል። ማርያምን ታይፎድ ሲመላለስ ጥሩ አይደለም። መብላት አለብሽ። ቡራዬ ለነገሩ ጀግና ነው እናትዬ። ፉድ ኢዝ ዘ ቤስት ይላል። ፉድ ኢዝ ዘ ቤስት። እኔ ፉድ በጣም ነው የምወደው ቤተሰብ። በጣም ምግብ በጣም እወዳለሁ። በጣም እኔ ምግብ በቃ ነፍሴ ነው። ምግብ የሚጋብዘኝ ሰው እኔ ለኔ በቃ ህይወቴ ነው የምለው። ምግብ እወዳለሁ ቤተሰብ። አሁን ባውቱ ጣፋጭ ነገሮች እነ ጣፋጭ አልወድ። ጣፋጭ ስላቸው ይሄ ቆንጆ ስጋ ይሄ በቃ ቆንጆ ሆነ ጥሬ ስጋ ምናምን በጣም ነው የምወደው። አሁን መጾም ሊፈታ ነው እናትዬ። ሞጠቅ ነው እወጥቀዋለሁ ቤተሰብ። አይ ስዌር አይ ወጥንጊንግ። እንዴት አያችሁ ዛሬ በኢጃብ እንዴት ነኝ በእናታችሁ? እስቲ ባይ ባይ ላይክ አድርጉ እስቲ።